ሰላም ጤና ይስጥልን። ዓለምን ባናወጠው የመካከለኛው ምስራቅ ጦርነት አሁን ሰዓት ላይ እጅግ አነጋጋሪና ያልተጠበቁ መረጃዎች ወጥተዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርቡ ያበቃል፣ ኢራን ውስጥ ኢላማ የሚደረግ ምንም የቀረ ነገር የለም ሲሉ በታላቅ መተማመን ተናግረዋል። ነገር ግን የእስራኤል መከላከያ ሚኒስትር ጦርነቱ ያለ ጊዜ ገደብ ይቀጥላል በማለት ለትራምፕ ድንገተኛ ምላሽን ሰጥቷል። በሌላ በኩል አዲሱ የኢራን ጠቅላይ መሪ ሞይተባ ሐሚኒ ከተመረጡ በኋላ ለምን ተሰወሩ? እጅና እግራቸው ላይ ጉዳት ደርሶ ሆስፒታል ናቸው የሚሉ ዘገባዎች እየወጡ ይገኛሉ። ከዚህ ጋር ተያይዞ በጎረቤታችን ጅቡቲ የሚገኘው የአሜሪካ ኤምባሲ ባወጣው እጅግ አስቸኳይ መግለጫ ሰራተኞች ወደ ጦር ሰፈሩ እንዳይጠጉ አዟል። እነዚህንና ሌሎች የወጡ ሰበር መረጃዎችን በሰዓቱ ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ደግሞ በየሰዓቱ የሚወጡ አዳዲስ መረጃዎች በቅድሚያ እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ቪዲዮን ላይክ ማድረግ እንዳትዘነጉት። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተል። ክቡራን የዩቲዩብ ቻናል ቤተሰቦች ወደ መጀመሪያው ዝርዝር መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአክሲዮስ የዜና ወኪል በሰጡት ቃለ ምልልስ ከኢራን ጋር የሚደረገው ጦርነት በቅርቡ ያበቃል ብሏል። ትራምፕ ሲቀጥሉም ጦርነት እንዲያበቃ በፈለግኩ ጊዜ ሁሉ ያበቃል፣ አሁን ላይ ኢራን ውስጥ ምንም ኢላማ የሚደረግ የቀረ ነገር የለም በማለት የኢራን ወታደራዊ አቅም መዳከሙን በታላቅ መተማመን ተናግሯል። አሜሪካ ከእስራኤል ጋር በመሆን ኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 ቀን 2018 ዓ.ም መሆኑ ይታወሳል። ይሁን እንጂ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በትራምፕ ንግግር ያልተስማሙ ይመስላል። ካትዝ ረቡዕ ዕለት በሰጡት መግለጫ ጦርነቱ ያለምንም የጊዜ ገደብ እንደሚቀጥል አስታውቋል። ጦርነቱ አስፈላጊ እስከሆነበት ጊዜ ድረስ እናም የእስራኤልና የአሜሪካ የጋራ ዘመቻ ሁሉም ዓላማዎች እስኪሳኩ ድረስ እንደሚቀጥል መናገራቸውን ሮይተርስ እና ዘ ታይምስ ኦፍ እስራኤል ዘግበዋል። ይህም በዋሽንግተንና በቴል አቪቭ መካከል ያለውን የአቋም ልዩነት አሳይቷል። ዘገባው የቢቢሲ ነው። በሌላ ዜና የአዲሱ ጠቅላይ መሪ ሞይተባ ሐሚኒ ሚስጥራዊ መሰወር፣ በመቀጠል የኢራን ሁኔታ አሳሳቢነቱ ቀጥሏል። የአባታቸውን ቦታ ተክተው የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው የተመረጡት ሞይተባ ሐሚኒ የት ገቡ የሚለው ጥያቄ ዓለምን እያነጋገረ ነው። አዲሱ መሪ ከተመረጡ በኋላ ለሕዝቡ በይፋ አለመታየታቸው ጥርጣሬውን አክሮታል። በቆጵሮስ የኢራን አምባሳደር አሊሬዛ ሳራሪያን ለብሪታንያ ዘ ጋርዲያን ጋዜጣ እንደተናገሩት ጠቅላይ መሪው እጅና እግራቸው ላይ ጉዳት ደርሶባቸው ሆስፒታል ሳይሆኑ እንዳልቀሩ ጠቁሟል። አምባሳደሩ አክሎም ሞይተባ ጉዳት የደረሰባቸው አባታቸው አያቶላ አሊ ሐሚኒ፣ ሚስታቸው፣ ሴት ልጃቸውና የ14 ዓመት የልጅ ልጃቸው ሕይወታቸው ባለፈበት ጥቃት ወቅት መሆኑን አረጋግጧል። ፕሬዝዳንት ማሱድ ፔሽኪያን ሞይተባ ደህና መሆናቸውን በቴሌግራም ገጻቸው ቢገልጹም መሪው ዛሬ በተደረገው የወታደራዊ አዛዦች የቀብር ስነ ስርዓት ላይ አለመገኘታቸውና ከተመረጡ 3 ቀናት ቢሆናቸውም እስካሁን ምንም አይነት መልእክት አለማስተላለፋቸው ሞይተባ በየትኛው ሁኔታ ውስጥ ንግግር ለማድረግ የሚፈልጉ አይመስለኝም የሚለውን የአምባሳደሩን ንግግር እውነት አድርጎታል። በመጨረሻም ወደ ጎረቤታችን ጅቡቲ ስንመለስ በቀጠናው ከፍተኛ የደህንነት ውጥረት በነገሰበት በዚህ ወቅት በጅቡቲ የሚገኘው የአሜሪካ ኤምባሲ በአሜሪካ ጥቅሞች ላይ በተደቀነ አሳሳቢ ስጋት ምክንያት አስቸኳይ መግለጫን አውጥቷል። ኤምባሲው ባወጣው ጥብቅ ማሳሰቢያ በጅቡቲ የሚኖሩ አሜሪካውያን ዜጎችና ሰራተኞች ከፍተኛ ጥንቃቄ እንዲያደርጉም አዟል። በተለይም የኤምባሲው ሰራተኞችና ዜጎች የአሜሪካ ግዙፍ የጦር ሰፈር በሚገኝበት ካምፕ ሌሞኔር አቅራቢያ በፍጹም እንዳይንቀሳቀሱ በጥብቅ ተከልክሏል። ኤምባሲው መደበኛ የቆንጽላ አገልግሎቱን ያቋረጠም ሲሆን በግቢ ውስጥ የሚሰሩ ሰራተኞችን ቁጥርም በከፍተኛ ሁኔታ ቀንሷል። ከአሜሪካውያን ደህንነት በላይ ቅድሚያ የምንሰጠው ጉዳይ የለም ያለው ኤምባሲው ለድንገተኛ ጊዜ አገልግሎት ብቻ ክፍት መሆኑን አስታውቋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ዝርዝር መረጃዎች እነዚህን ይመስሉ ነበረ። የትራምፕ ጦርነት በቅርቡ ያበቃል ንግግር እውን ይሆን ወይስ የእስራኤል ያለምንም ጊዜ ገደብ እንቀጥላለን የሚለው አቋም ያሸንፋል? አዲሱ የኢራን መሪ
በጉዳት ምክንያት መሰወርስ በቀጣይ ለኢራን ምን ይዞ ይመጣ ይሆን? ያላችሁን ሐሳብ በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ሲሆናችሁ ሰብስክራይብ ማድረግ ቤተሰባችን አባል እንድትሆኑ እንዲሁም ቪዲዮን ላይክ እና ሼር እንድታደርጉ በአክብሮት እንጠይቃለን። በቀጣይ በሌሎች በሚሰሙ አዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።